ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንዳለ ነኝ። ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሻለሁኝ። አብረን ግሳጼ የሚያስፈልጋቸውን ተግሳጽ ነገር ጣል እያደረግን የሚበረታቱትን ቪዲዮዎች ደግሞ እያበረታታን እንቀጥላለን። አብራችሁ ይቆዩ። 5 ወር ከምናምን ቦቼ ፍዴን በለው በቃ በሽተኛ ሆንኩ። የምወስደው መድኃኒት ባሳይክ በሰዓቱ የነበረው መድኃኒት ለአእምሮ ይሸከካል። 16 መድኃኒት ነበር የምወስደው በቀን ማለት ነው። ላታምኝ ትችላለህ። 16 ቆያያ እንዴ 16 መድኃኒት ነው በቀን የምወስደው። ልብ ታማሚ ነኝ። የልቤ ትቦ ጠባብ ነው። ጨጓራ አለብኝ። ስትረስ አለብኝ። ስትረስ ካረገኝ ደግሞ ምን ሆናለሁ? ይጥለኛል። ንዴት አልችልም። ምንም ነገር አልችልም። በሰዓቱ ለመንኩ። የሰው ልጅ ተስፋ ያደርጋል። ቦቼ አጠብቂኝ። ቦቼ አጠብቂኝ እና የአንቺ ፍቅር ለእኔ አይገባኝ፣ ፍቅርሽ በዛብኝ ተባልኩ። ሴት ልጅ አታፈቅርም የሚሉ ሰዎች ከኔ ተማሩ። እመቤቴን ሴት ልጅ እባክሽ ቤተሰብሽን እመኝ። በቃ ቤተሰብ እመኑ፣ ቤተሰብ ይታየዋል። ኦኬ 5 ወር ከምናምን ቤት ይሄድ ነበር፣ እመላለስ ነበር። በእናቷ አስለመንኩት፣ በአባቱ እሺ ጁሊ፣ በእናቷ አስለመንኩት። ያልተለመነ ሰው ማን አለ በላይ? ያልተለመነ ሰው ማን አለ በላይ? ይኸው ጨለማ ነው አያሳየኝ የነገውን ብርሃን። ኪዳነ ምሕረት ነው ምልክ። እሺ ከዛ ምን አልኩኝ? ኪዳነ ምሕረት ክብሯን ትውሰድ። አሁንም ኪዳነ ምሕረት አሁንም ክብሯን ትውሰድ። እንደሱ ያልሆነች ኪዳነ ምሕረት እዚህ ላይ ማሚ እየረበሽሽ ከሆነ ወይ ይቅርሽ። አይ ችግር የለም። ኪዳነ ምሕረት በቃ ኪዳነ ምሕረት ክብሩን ትሰጥ። እውነት ኪዳነ ምሕረት ታደርጋለች። እውነት ከልቧ እናት ነች። እማምላክን በምንም ነገር ልገልጽት አልችልም። በምንም ዛሬ ላይ ሰው አድርጋኛለች። እግዚአብሔር ይመስገን ጠግናኛለች። ዛሬ ላይ እዚህ ጋር ቆሜ ስነግራችሁ ተጸጽቼ አይደለም፣ ትምህርት እንዲሆናችሁ ነው። ከዚች ከእህታችን የምንማረው ነገር አለ፣ የምንወስደው ለሰን አለ። በነገራችን ላይ በሪሌሽንሽፕ ውስጥ ማለት ነው በየትኛውም የፍቅር ግንኙነት ውስጥ ሳንጋባ ያን ሰው ሳናገባው ያ ሰውዬ እንደማይወደን ማወቃችን ትልቅ ነገር ነው። ምክንያቱም ትዳር ውስጥ ከገባችሁ በኋላ ከማይወዳችሁ ሰው ጋር ከመኖር አስቀድሞ መሰባበር ይሻላል። ሳይደርስ ታትጋቡ ቁርጡን ብታውቁ ይሻላል። አይነው በዛ ቦታ ሆኖ ማሰቡ ትንሽ ይከብዳል። በተለይ ፍቅር ውስጥ ያለ ሰው ምንም ብትመክሩት አይሰማም፣ ምንም ብትሉት አይሰማም። እሱን በስነ ስርዓት ነው የምንረዳው። ጉልበት እንደሆነን ግን ከእግዚአብሔር ጋር ጠጋ ማለት መቻል አለብን። ልክ ይሄ እኛ ከወደኛ ሳይድ ሆኖ የሚያንገበግበን የፍቅር እሳት ከወደዛኛው ሳይድ በኩል ካለ በዛኛው ሳይድም ተቀጣጥሎ ሁለቱን ተፈላላጊ ልቦች እንዳደርጋቸው፣ ካለለ ደግሞ በቃ እንደዛ የሚያንገበግበን ፍቅር ይሄ ውሃ እንደተቸለሰበት ብረት የጋለ ብረት ቅዝቅዝ እንድልልን ስሜታችን ገመናችንን ሁለ ነገራችንን ለእግዚአብሔር መስጠት ለድንግል ማርያም መስጠት ነው። ከዛ በኋላ ነው ልንረጋጋ የምንችለው እንጂ በጣም ያማል። እንኳን እንደዚህ አይነት ኬዝ እያለባት እያመማት ጤነኛ ሰውም ይታወካል። በፍቅር ጤነኛ ሰው ይከሳል፣ ይራባል፣ ይታወካል። እና ሪል ነው ፍቅርን ኤክስፒሪየንስ የሚያደርግ ሰው ብለስድ የሆነ ሰው ነው። የሚያፈቅር ሰው በጣም እኔ የታደለ ነው የምለው። ማፍቀርና አፕሪሼት የማድረግ ሰው ነኝ። ሰው ማፍቀርም አለበት ብዬ የማስብ ሰው ነኝ። ግን ያፈቀረ ይጎዳል። አዎ ይጎዳል። በዛ ጉዳቱ በተለይ ክርስትናን ለማጣጣም ማፍቀር ያስፈልጋል ብዬ ስለማስብ ነው። ከኃጢአት ውጭ የሆነ ማፍቀር፣ ከዝሙት ውጭ የሆነ ማፍቀር ሰው ቢያፈቅር ኤክስፒሪየንስ ያደርጋል ፔይንን ማለት ነው። ልክ ያንን ሰው በማጣታችን የሚያመንምም ክርስቶስ እኛን ሲያጣን እንደሚያም ምን ያህል ያሙ ይሆን እንድትሉ ሁላ ያደርጋቸዋል። ማለት የሚወደውን ሰው በማጣት ይህን ያህል ከታወቅኩኝ ክርስቶስን ሳጣው ምን ያህል መታወኪ ይጨምርብኝ ይሆን፣ መታወኪ ምን ያህል ያስጨንቅ ይሆን ብለን ሁላ ለራሳችን ለሰን እንድንሰጠው የሚያደርግ ነገር ነውና እኔ የምለው ግን ከእግዚአብሔር ጋር መጣበቅ፣ ዋይዝ መሆን፣ ምክርን ለመስማት መሞከርና መጸለይ ነው ፊክስ የሚያደርገው እንጂ ሰውየው ለምን ሄደ አይባልም። በቃ ከማይፈልጋችሁ ሰው ጋር ከመኖር ገና አስቀድሞ ብትጎዱ የተሻለ ነው። እኔ እንደዛ ነው የምለው። የማይዋደዱ ሰዎች እንዲጣመሩ እንዲጋቡ
አልፈልግም። ወደ ካሜራው ነው የማወራው። የኔ ታናናሾች ሆናችሁ ሰው ማያያችሁ፣ ቤተሰብ ማያነሳችሁ፣ የረሳችሁ በምድር ላይ ብቻችሁን እንደተቀመጣችሁ ለሚሰማችሁ ወጣቶች ማንም አይደርስልኝም፣ ማንም አይመጣልኝም፣ ብቻዬን ነኝ፣ ማንም ትዝ አልለውም የምትሉ ወጣቶች እሱ ነው ፖይንቱ። ብቻችሁ መሆኑ ነው ፖይንቱ። እግዚአብሔር አነሳኝ ብዬ ሳወራ እኔ አብሮ ያነሳኝ የለም። እግዚአብሔር ከእንትና ጋር ተባብሮ አልልም አሁን፣ ምክንያቱም እግዚአብሔር ብቻውን ያነሳኝ እና ለሁሉም ነገር ቀን አለው፣ ለሁሉም ነገር ይሳካል። ግን አንድ ነገር የኔን ኤክስፒሪየንስ እናገር፣ አንድ ነገር መናገር የምፈልገው ነገር ከማግባቴ በፊት በጣም ብዙ ኪሳራዎችን ማሳለፍ ፈልጋለሁ። በጣም ብዙ ሪስክ መውሰድ ፈልጋለሁ። ይሄ የዘመኔ በሙሉ አመለካከት ነው። ይሄ ቪዲዮ በቃ ደስ የሚል ቪዲዮ ነው። በተለይ ሰው ሪስክ የሚወስድ ከሆነ ሳያገባ ፊት ሪስክ ቢወስድ የተሻለ። ምክንያቱም አይታችሁ ከሆነ አግብቶ ፋሚሊ መስርቶ ልጆች መጥተው ሚስት መታ ምናምን ከሆነ ሪስክ ቢወስድ ስራ ቢያጣ ከቤት ይጎላል፣ የቤት ኪራይ ይጎላል፣ የሚበሉት የሚጠጡት የሚለብሱት እያለ ይቀጥላል። ብቻውን ከሆነ ግን ዝቅ ብሎ ይሰራል። የፈለገውን ብቻ የሆነ ስቴፕ ለመሄድ ይመቻል። በዚህ እድሜ ሪስክ መውሰድ ሳያገቡ ማለት ነው። እኔ ይገርመኛል። ኢትዮጵያ ከዚህ ከኢትዮጵያ ማን ወጥቶ 16 ሰዓት ይሰራሉ ውጭ 16 ሰዓት ኢማጂን። በደንብ ነው የሚሰራው፣ በደንብ ነው የሚኖረው። ሰነፍ ብለክ የምትለው ሰው ከዚህ ይሄ ምንም ዋጋ የሌለው ያልከው ሰው ሲስተም ዘርግተን ስለዘረጉለት ነው። የታባቱ ማይዳት ብዙ ቢል አለ፣ ብዙ ክፍያ አለ። ያ ሲስተም ስላለች ቀጥቅጦ ይሰራል። ሰነፍ የሚባል እንዴ ኢትዮጵያ እንደዚህ ለምንድን ነው ታዲያ ውጪ ማነው ኢትዮጵያ ውስጥ የማይሰራው ስትል ሲስተሙ ስላልተቀመጠ ነው። ያ ሲስተም ወጥቶ በዛም ወጥቷል። የፋሚሊ ኢሹ ወይ ወጥቷል። የእንትን አገሪቱ እንትን ሁኔታ ይጎትታል። የምን ይጎትትህና በቃ ኃይላችን ሲስተም ይዘርጋልን እንደዚህ ወጥረን የምንሰራበት። 16 ሰዓት እንስራ ብንልም እውነት ለምናገኝ ሀገር የምንሰራው ስራ እናገኝም። ምናልባት የግል ስራዎችን የምንሰራ ሰዎች፣ የተለያዩ ቢዝነሶችን የሚያሯሩጡ ሰዎች በትርፍ ጊዜያቸው ነገር የሚያደርጉ ካልሆነ ከባድ ነው። ገንዘብም አያመጣም፣ ወርዝ አያደርግም። ኢትዮጵያ ውስጥ 24 ሰዓት ብትሰሩ የምታገኙት ብር ትንሽ ስለሆነች ማለት ነው። ሌላ ሀገር ላይ ግን የተሻለ ገንዘብ ስለሚከፈላችሁ ምንም ቢሉ ቢበዛም ኢነርጂ ሆናችኋል የምታገኙት ነገር ነው። ሲስተም ያስፈልጋል። እና ቅድም ስትናገሪ ስለ ቤተሰብ ስለ አስተዳደግ ሚስት እንዴት ሆና ባሪያ ሆና መኖር የለባት ምናምን የሚለውን ስትይ በጣም ልቤ ስለተነካ ነው። እኔ የልጅ እናት ነኝ፣ ትዳር ያለኝ የልጅ እናት ነኝ እና ለልጄ ስሰራ ለልጄ ሳለብስ ሳጥበው ምን ስለው ሳለብሰው ጥሩ ነገር ሳስተምረው ክብር ነው የሚሰማኝ። ክፍያ አልጠብቅበትም። ፍቅር ነውና እኔ ይሄ የኔ ድርሻ ነው። ቤተሰቤን መምራት፣ ቤተሰቤን ማስተዳደር፣ ትዳሬን ማቆም የኔ ድርሻ ነው። አንቺ እንደምትዩ ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረግኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። የ16 ዓመትና ከዛ በላይ የሆኑ ልጆች ናቸው ፎሎወሮች ብለሻልና ይህንን ነው ሀሳብ ጭንቅላታቸው ውስጥ እየከተትሽ እኛም አንቺን የምንቃወመው። በጣም ነው ማዝነው። ይህንን በዚህ አጋጣሚ መግለጽ አለብኝ፣ ሳልገልጽ ባልፈው ይቆጨኛል። እና በፌሚኒዝም ስም መጥቶ የኢትዮጵያን ሴቶች አግዛለሁ፣ ኢትዮጵያውያኖችን እረዳለሁ፣ ሴቶችን ከችግር አላቅቃለሁ የሚል ፖለቲካ የሚል እሳቤ እኔ አልቀበልም። ባይ ዘ ዌይ በተለይ ከአንቺ። ምክንያቱም አሁን ቁጭ ብለን እዚህ ጋር የመከርሽው ምክር ፍቅር የሚባል ነገር ከቤተሰብ ውስጥ ተነቅሎ እንዲጠፋ የሚያደርግ ነው። ምንም ጥሩ ነገር ለሴቶችም አልመከርሽም። እኔ ከራሴ ቤተሰብ ውጭ መቼም ዛሬ ልናገረው 4 ቤተሰብ አስተዳድራለሁ። ሌላ በምንድን ነው መሰልሽ ማግዛቸው? ባለትዳር ናቸው፣ ልጆች አላቸው። ልጆች ያላቸውን ወንድየውና ሴቷ ስትረስ ሲበዛባቸው፣ ችግር ሲበዛባቸው ይጣላሉ። ጸብ ያለ ነው። በኢኮኖሚ በቻልኩት አግዛቸዋለሁ። ትዳራቸው እንዳይፈርስ እጠግናቸዋለሁ። ለልጆቻቸው የትምህርት ቤት አግዛለሁኝ። ይሄ ነው ቤተሰብን ማቆም፣ ማህበረሰብን ማቆም። ማህበረሰብ
ከቤተሰብ ይጀምራል። ቤተሰብን ስትገነቢ ነው ቅድሚያ ማህበረሰብ የሚገነባው። ዲሞክራሲ ሲመጣ ዲሞክራሲ ጥሩ ነገር ይዞ ካልመጣ አገራችን ውስጥ መርጠን ነው ማስገባት ያለብን። ዲሞክራሲ ነው መብቴ ብላ የ12 ዓመት ልጅ ተነስታ ሄዳ ማግባት አለብኝ እንትን ማለት አለብኝ ሴክስ ማድረግ አለብኝ ብላ ብትመጣ እቤት ውስጥ አንፈቅድላትም። በእርግጥ ዲሞክራሲ መብቷ ነው። ይህንን ዲሞክራሲ መብት ብለን መቀበል አለብን። ያብዬ አይደለም፣ በዲሞክራሲ መብቷ አይደለም። በዲሞክራሲ 18 ዓመት በኋላ ነው መብቴ ነው ልትል የምትችለው። ወንድ ልጅ ለሴት ያስፈልጋታል። የቤት ራስ ነው። ፍቅርን አታሳጧቸው። ፍቅር እያሳጣችኋቸው ነው። ዛሬ ያሉትን ትንሽ የሚወለዱትን ሴቶችን፣ ወጣት ሴቶችን ልባቸውን ራሳችሁን ችላችሁ መኖር ትችላላችሁ፣ ሰው ቤት ግርድና ተቀጥራችሁ መኖር ትችላላችሁ ያላችሁ ከቤት አታስኮብልሏቸው፣ ከትዳር አታለያዩዋቸው። ማህበረሰብን አታፍርሱ። ማህበረሰብን እያፈረሳችሁ ነው። እኔ በዚህ በጣም ነው ማዝነው። የሃይማኖት አባቶቻችን አገራችን የራሷ ህግ አላት። ማህበረሰቡ ራሱ ህግ አለው። ቤተሰብን ያስተዳድራል፣ ይመራል። ያጠፋ ወንድ ይኖራል፣ ወንዶች ይቀጣሉ። ወንዶች ካልተቀጡ ሴቶች ጥለው ይወጣሉ። በቃ ይሄ ያለ ነው። ይሄ ፌሚኒዝም የሚባለው እሳቤ አይደለም የሚጠቅመን። እሱን እሳቤ ከሀገራችን ማውጣት አለባቸው። አንፈልግም። ባይ ዘ ዌይ ለሴቶች መብት የቆመ ምንድነው እሱ የሴቶችና የህፃናት መብት እንትን አለ። እሱን አግዙ ከቻላችሁ ከፈለጋችሁ፣ ወይም ደግሞ በራሳችሁ 4 ሴቶች ቤተሰቦቻቸው ቤተሰብ ያላቸውን እርዱ። ሴቶች ትዳር እንዲይዙ ምከሯቸው። እንዴት ነው እሱ ከወንድ ጋር መኖር ያለባችሁ የሚለውን ነገር አስተላልፉ። መልእክት፣ እንደዚህ አይነት መልእክት ጥሩ ነገር። ወንድ ልጅ ለምንድን ነው እሱ እንትን የሆነው? ወንድሞቻችሁን ምከሩ፣ ደፋሪ አባቶቻችሁን ምከሩ፣ ተቆጡ፣ አታለያዩ። ወንድም በራሱ ጉድለት አለው፣ ሴትም በራሷ ጉድለት አላት። ወንድ ሆኖ የሚጨቆን አለ፣ ሴት ብቻ አይደለችም። ኦኬ ጭንቅላታቸው ላይ ልጆቹ ላይ የምትሰሩ ስራ እኔ በጣም ነው የሚያናድደኝ። በጣም የ16 ዓመት ልጆች ናቸው ተከታዮችሽ። ተማሩ። በ16 ዓመታችሁ ቦይፍሬንድ አትያዙ መባሉ ነው የደበረሽ? አልገባኝም። የቢ ተማሩ አይደለም። ኖ አሁን ቁጭ ብለሽ ያልሽው ነገር ነው። ሴት ልጅ ቤተሰብ መመስራት የለባትም፣ ልጆች ማጠብ የለባትም፣ ልጆች ማሳደግ የለባትም። መቼ ነው እንደዛ ያልኩት? አሁን ቅድም በደንብ አድርገሽ መግለጫ የሰጠሽበት የለባትም። ብትሰራ ኖሮ ልጆቿን ለማሳደግ። ጆርዲ ዛሬ ተመክረሻል በስነ ስርዓት። የተረጋጋች እናት፣ እንደው ዘሮችሽም ልጆችሽም ይባረኩልሽ። የጆርዲ ዓላማ አልቲሜት ጎሏ ሴቶች ወንዶችን እንዲጠሉ ከወንዶች እንዲርቁ ነው። እኔ መጨረሻቸው ምን ይሆን? በነገራችን ላይ ቁጭ ብላ ዲስከስ እንዴት አሪፍ ትዳር መመስረት እንዳለባቸው፣ እንዴት ራሳቸውን መጠበቅ እንዳለባቸው፣ እንዴት ክብረ ንጽህናቸውን መጠበቅ እንዳለባቸው፣ እንዴት ከጥቃት ራሳቸውን ማዳን እንዳለባቸው በስነ ስርዓት አይደለም ስትመክራቸው የምትሰሙት። ስትመክራቸው የምትሰሙት በወንድ ላይ ስታለግጥ፣ ወንድ ስትኮንን፣ ወንድ እንዲጠሉ ስታደርግ ነው። እና በስነ ስርዓት ነው የረገጠቻት። ይሄ ምክር ያስፈልጋታል። ጆርዲ ግን እግዚአብሔር እንደው ልብ ካልሰጣት ከባድ ነች ልጅቷ። ማለት የምትሰማርለችም እናንተ አልገባችሁም የጆርዲ በሽታ። ይህንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋዊ። እሺ ስለምንም ምንም ላወራላችሁ አይደለም። ዳሽንን ባንክንም አላሰላውትም፣ የምናምንም አላሰላውትም። ግን ዩቲናስ ላይ ምን እየተካሄደ ነው ወገን? አስተውላችሁታል? ከድሮ ከአዱናይ ጊዜ ጀምሮ ከቲክቶክ አዋርድ ጊዜ ጀምሮ ከምናምን ጊዜ ጀምሮ አንፌር ምናምን እላችሁ አይደለም። ግን አሁንም ድጋሚ ዳሽን ባንክ ላይ ተጭበርብር ያለው እያለች ነው። ትዝ ይላችሁ ከነበረ ዩቲናስ ማለት የመጀመሪያ ቪዲዮዋ ወርዶ ሁለተኛ ቪዲዮ አፕሎድ አድርጋ በታይላት ቪው እየተዳደረች ነበረች ልጅ ናት ምናምን ነገር ምናምን። ምንድነው ዩቲናስ ላይ የተካሄደ ያለው? ለምንድነው እንደዚህ የሆነ ያለው? አልተኔ ልክ ናት ተጭበርብራለች እያልኩ አይደለም። አልተጭበረበረችም ምናምንም እያልኩ። አዎ ዩቲናስ ምን እንደሆነች እንጃ። እንደዚህ ዞሮ ዞሮ መልእክት እያስተላለፈች ነው። ዩቲናስ ላይ ሀፐን ያደረገው ምንድን ነው? በተደጋጋሚ ይህን ነገር እያለች ነው።
እየተባለ ነው። የእናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡ። የሆነ ነገር ሳትሆን አትቀርም። ስንት ሰው በየሜዳው እንዴ ልቀቁ። ምን አለሽ? የገዳሽ በረሮ የምን በረሮ? ያው እዛ ጋር ትልቅ በረሮ ይሙታ። ታዲያ በረሮ ነው ይገደላል እንጂ ታዲያ ምን ይገደላል? ስንት ሰው አለበት እሱ። ለምን ትገየዋለህ? ይሄ እሱ ነው ሀሳብ ያለበት። አዎ ልጆች አሉት። የኔ ልጆች ምግብ ይዞ እየሄዱ ነው። አዎ ስንት ሰው በየሜዳው እንዴ ልቀቁ። ለምን አይደለም? ታየው በቃ ይቅር። ታየው ምንድን ነው? ታየው በቃ በይ። አይደለም ምንድን ነው? ሳወራ የምትይዥኝ አፌ ምንድን ነው? አይደለም በቃ ይቅር። በረሮ ይሙት እንዴ በረሮ ሞተ የምትይኝ መተሽ እራስሽ አይደለሽ እንዴ? ምንድን ነው? ኧረ ምንም በማርያም እንደው ዝም በይ። እኔ እኮ ያልኩሽ በየሜዳው አንዴ ዝም በፈጠረ መጥቼ ታወሪኛለሽ። መጥቼ በፈጠረሽ ዝም በይ። አንዴ ዝም በይ። አብረሽ እንዴ ሁካን ሪሌት ገብቷችኋል? ይሄ ፖለቲካ ገብቷችኋል? የሚገርም መልእክት ነው። በነገራችን ላይ የሚገርም መልእክት ነው። በትንሿ ልንገራችሁ። ዛፍ ዘንባባ የገጭና ሰው የገጭ እኩል ነበሩ የቅጣቱ። በረሮ በየሜዳው የሞተው ሰው ጋር ገብቷችኋል? የሚሰበከው እኮ እኔን አይመለከትም ልጅ። እንዴት ዋልከኝ ነው ሁሉ? ደህና እግዚአብሔር ይመስገን። ጌታ ይወድሃል? አዎ ይወደኛል። ኢየሱስ ጌታ ነው? አዎ ለዘለዓለም። ቆይ ግን አይነው ሁሉ ለምንድን ነው ቸርች ሄደ ወንጌል ማሰማው? አንተ እኮ ፍቅር ለምትሰብክ ትልቅ ሰው ነህ። ማን ይወሰደኝ? እኔ ወስድሃለሁ። እሺ እንሂድ። ቀስ ቆይ ለምንድን ነው ወንጌሉን አቋርጥ የወጣው? የሚሰበከው እኮ እኔን አይመለከትም ልጅ። ምን ላድርግ ብለህ ነው? ለምን? እኔ ባንክ ደብተር እንኳን የሌለኝ ሰውዬ ምን እሰራለሁ ብለህ ነው? የሄድኩት እኮ በአካውንት ገንዘብ እንዲገባ ሳይሆን ወደ ልቤ የሚገባ እግዚአብሔርን ቃል ፈልጌ ነው። ታዲያ እሱም ቢሆን እኮ አለ። አንተ የወሰድከኝ ቦታ ግን ሲሰበክ የነበረው ስለዚህ ዓለም ነዋይ እንጂ ስለ ፍቅር አልነበረም። ታዲያ ሀብቱም ቢሆን እኮ ከእግዚአብሔር ነው የሚላከው አይነው? እግዚአብሔር ቤት ብለህ ወስደኝ ስለ ገንዘብ ልሰበክ? በል እሱን አንተ በርታበት። እኔስ ፍቅር መንገዱ ያስተምረኛል። አዎ ሰው በእግዚአብሔር ቤት ለነፍሱ ምግብ የሚሆነውን የአምላኩን ቃል ሊሰማ እንጂ ሀብትን ጭኖ ሊሄድ አይመጣም። በሃይማኖት ስም የተሳሳተ መልእክቶችን ለሚሰብኩ አስተውሉ ለማለት ያህል ይህን መልእክት አስተላለፍኩ። ይሄ አንዳንዶችን እንጂ ሁሉንም አይመለከትም። አንዳንዶቹ ተሳስታችሁ አታስቱም። እንደዚህ አይነት ኮንቴንት የሚሰሩ ሰዎችን ማበረታታት፣ ሼር ማድረግ፣ ላይክ ማድረግ ያስፈልጋል። በየቸርቹ ባንክ አካውንታቸው ላይ ብር ዲፖዚት ይደረጋል። ቪዛ ለማስመታት ፓስፖርታቸውን የሚያስባርኩ አሉ። ብዙ ነገር እና ይሄ ምድራዊ ነገርን ዓለም እንኳን ማትሰራውን ርካሽ ነገር ነው እንግዲህ ሲደረግ ያየ ነው እና ትልቅ ለሰን ነው። እነማን እንደሆኑ ይታወቃል ማን ይህን እንደሚያደርግ እና እግዚአብሔር የመጣው ለድህነት ነው። ስለዚህ ነገረ ድህነት ብቻ ነው ሊነገር የሚገባው እንጂ የስጋ ጉዳይ፣ የገንዘብ ጉዳይ፣ የባንክ አካውንት ጉዳይ በቃ ሰው ሰርቶ ጥሮ ግሮ ቢያገኝም ቢከስርም ቢነስርም እየሞከረ በህይወት የሚያገኘው የሚያጋጥመው ነገር ነው እና በጣም አሪፍ ነው። በጣም ጥሩ ትምህርት ነው። ከእስልምና ወደ ክርስትና ከመጣሁባቸው ብዙ ምክንያቶች መሃል አይምሮ ውስጥ የሚመጡት ያልኩ እሱ ነው አንደኛው ምክንያት ይሄ ነው ብለህ ነበር። እሺ እናቴ አባቴ ትንሽ ያስቸግራል እና ሌላ ሴት የማግባት ፍላጎት ነበረበት እና እናቴ ደግሞ ቤቷን ለማዳንና ከልጆቿ ጋር በጤና በሰላም ለመኖር ማለት እናትህ እያለች ነው ሌላ ባል የሚያገባው? ሌላ ሚስት ማግባት እናቴ እያለች ማለት በህይወት እያለች ሳይፋቱ አንድ ቤት እየኖሩ በልቶ እየጠጣ እየወጣ እየኖረ ማለት ነው፣ አንድ ላይ እየኖሩ እና ይሄ በራሴ እድሜ ስለማስታውሰው ነው። ምን ይሰማችኋል?
እኔ እንጃ እንግዲህ ለእናቴ ዛኔ የነበረውን ክብደት እኔ እሷና እግዚአብሔር ነው የሚያውቁት። እሺ አባቴ ማግባት እንደሚፈልግና በቃ ሲያስቸግራት ምን አለገች? በራሷ እጅ ሽማግሌ ልካ ልጅቷን አስጠይቃ፣ ሚኦ ትባላለች፣ አሁንም ማስታወሳታለሁ። ጸይም ቀጭን ነገር ነች። ሽማግሌ ልካ አስጠይቃ ሰርግ ደግሳ የራሷን መኝታ ቤት ለቃ እሷ ወደ ሳሎን ገብታ አባቴ እንዳረችው ማለት ነው። የራሷ አልጋ ላይ የራሷ ጓዳ ላይ አባት ሌላ ሚስት ይዞ እንዲገባ ፈቀደች በራሷ። ለእናቴ በጣም ከባድ ነው። ይሄን ነገር ማወቅ የሚችለው በእሷ ቦታ የሆነ ሰው ብቻ ነው። ለምን አደረግሽው ብትላት ምንም አማራጭ የላትም። ቤቷን ለማዳን ብቻ ነው እንጂ ወዳ አይደለም። እንደ ሴት ካየኸው ማለት ነው። እና እናቴ ዳረችው። ከተዳረ በኋላም እናቴ እንዲህ ልበል ሰራተኛ ሆነች ማለት ትችላለህ። ትሰራለች፣ ታበላለች፣ ታጠጣለች። ለማን ሰራተኛ? ያው ለአዲሷ ሚስት ነው። ትሰራለች፣ ታበላለች፣ ታጠጣለች። የመጀመሪያ ሚስት ለሁለተኛ ሚስት ምን ሆነች? አገልጋይ ሆነች። አገልጋይ እንደመሆን ማለት ነው ለባሏና ለአዲሷ ሚስት። እሷ ተነስታ ወደ ውጭ ወጥታ መስራት እስክትጀምር ድረስ እናቴ ግዴታዋ ነው። ቤቷን ለማዳን እስከሆነ ድረስ ግድ ነበረ። አደረገችው። በአንድ በኩል እምነቱም ስለሚፈቅድ ማድረግ ትችላለች። ይሄ ነገር ብመጣልህ ብዙ ሰው ምናምን ሊባል ይችላል። በእስልምና ሕግ አንድ ባል የሆነችን ሴት ወዶ ወይ ደግሞ ሌላን ሴት ከወደደ ሀብት ንብረት ካለው ይችኛውን አኑሮ ያችኛንም የማኖር አቅም ካለው ሳይነግራትና ሳይጠይቃት ሚስቱን ሳያስፈቅድ ሁላ የማግባት መብት አለው። እስከ ስንት? ኦልሞስት 4 ድረስ መብት አለው ማለት ነው። መብት አለው። ባለቤት የመቋም መብት የላትም። ሚስት ማለት ነው መቋም አትችልም። ፈቃደኛ ከሆነች ተቀብላ አብሮ መኖር ነው። ያው በእስልምና በእምነቱም ስለሚፈቀድ እናቴ ማድረግ ስለምትችል ያንን ነገር አደረገች ማለት ነው። ብዙም አልቆዩም ከአባቴ ጋር ሚስቱ። እናቴ የቻለችውን አመል መቻል አልቻለችም። ወር ባልሞላበት ጊዜ ምናምን አካባቢ ጥላ ሄደች፣ ጠፋች ልጅቷ። ለምን ጥላ ጠፋች? የፋዘር ባህሪ ነው። ያስቸግር ነበረ ብያለሁ። ድሬ ሼክና ሁሴን የሚባል እንትን አለ። ያው እንደ ገዳም ነገር በለው። ድሬ የሚባል የአምልኮ ስፍራ አለ፣ ድሬ ሼክና ሁሴን። ያው በአንድ በኩል ግማሾቹ እስልምናንም ይወክላል ብለው ያምኑበታል። ብዙሃኑ ደግሞ ሽርክ ነው፣ እስልምናን አይወክልም በማለትም ይቃረኑታል። ይሄን ድሬ የሚባለው ምናልባት ሰምተህ ከሆነ የሀገራችን ብርቅዬ ሀብት ነው። ወደ ድሬ ጓዝም ምናምንም ስለነበረ በዛም እናቴ ብትቸገርም ነበር፣ አትፈልግም። ቢሆንም አባቴ በዛ ነገር ያስቸግር ስለነበር እችኛውም አልተስማማችም። እና ይሄ ልጅ ስለ እናቱ ልክ እንደገለጸው ለእናቱ ምን ያክል ሊከብድ እንደሚችል አስቡት። አክቹዋሊ እሱ መጨረሻ ላይም ተናግሯል። ሃይማኖቱ ስርዓት ስለሚፈቅድ ነው ብሏል። ግን የሁለቱ እናትና አባቱ ተለያይተዋል። መጨረሻ ላይ የሁለቱ መለያየት ያደረሰበት ጫና ወደ ክርስትና ሃይማኖት እንዲመጣ ከገፉት አንደኛው ነገር ነው። ሁሉም ነገር አይደለም፣ ግን አንደኛው ነው። እና ይህን ኤክስፔሪንስ ማድረግ እጅግ በጣም ከባድ ነው፣ እንደኔ ማለት ነው። ማለት እናቲቱ ዲራ ከሷ እንደ አገልጋይ ሆና ለሁለተኛ ሚስት አገልጋይ ሆና መቀመጥ እኔ ማለት ማንም ሰው ሊሸከመው ከሚችለው በላይ ነው። ማለት ምንም አይነት መብት የላትም። እና ይሄ ነገር እናቱን ሲያይ ኋላ ከተለያዩም በኋላ ልጆች ተጎድተናል አለ። እነሱ ከተለያዩ ሀብት ንብረት ከተከፈለ በኋላ ይሄ አንደኛው ምክንያት ነው እያለ ነው። እና እውነቱን ነው። ከእናቴ ውጭ ይሄንን ፔን ቁስል ሊያቀው እንዲህ ነው ሊለው የሚችል ነገር የለም ነው የሚለው። ውድ ተመልካቾቼ እስካሁን ድረስ እያያችሁኝ ስለቆያችሁ እጅግ አመሰግናችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ እንደዚሁም ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እስካሁን ድረስ አሁንም በድጋሚ እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ባይ